ከውሻው ጋር የሚመሳሰል ነገር አሉት መልካቹ የሚሆን ነገራችሁ ይመሳሰላል አይ ስነስርዓት አርገ እንግዲህ ልባርክ ለታሰድበኝ ነው እንደው ዘይቱንም ስኳሩንም ምኑንም እያዘ ይመጣል ለካ መሸንገያ ነው መሸንገያ አይደለም እንደ ሚስት አይደለች እንደ ያስፈልገናል እኮ እንዴ አሁን እኮ እኔ በመልካሙ በበጎ ጊዜ ተባብሬ አለው ተቀመጥ የሊሄዱ ነው ለኔ ችግር መፍትሄ ሳይፈልጉ የሊሄዱ ነው ጋሼ እምንወጣ ከሆነ ውሻውን ገለነው ነው የምንወጣው አንድ ሰው ውሻውን ነጋለው ውሻውን ገለን ነው የምንወጣው እኔ ደግሞ የሰሙኝ ገለላለሁ አልፈልግም ውሻውን ገላለሁ ተቀመጥ ወለ ከዚህ በላይ ነው አንተ መተባበር ምንም ማድረግ አልፈልግም አቅመ ደካማ አይደለም አንተ አውቀህ ነው እንደዚህ የምትጎብጠው በለሊት ዱላ አይደለም ምንም ነገር ሳትይዝ ነው ስትንቀሳቀስ ያዩ ግለጥ ሌባ አንዴ በቃ ሚስት እንድትድነ የምትፈልገው ሚስት አድሯት አድኑልኝ ሁሉ ልገላቸው ነው እንዴ ውሻውን አይደለም ድሮ የተደገመበት ስላለ ነው ድግምተ ውሻው ላይ እሺ ሚስቴስ ቁርጡ ነው ሚስቴስ እሺ ሚስቴስ አድኑልኝ ምን በቃ መድኃኒት ስለሚያውቁ ነው እሳቸው ናቸው የተበደሉ እርሱ ነው ሚስት እንደዚህ ያደርጋል እባክህን ክንዱ ወይኔ ሚስቴ ሰላም ጉዴ ቻናል የተከታታዮች እንደምቆያችሁልኝ እንግዲህ እዚህ ቤት በባለፈው መጥቼ ነበር ዛሬ ላይ እንግዲህ ሳላድር በንጋታው ማለት ይቻላል ዛሬ 12 ሰዓት ላይ ተገኝቻለሁ የተገኘሁበትም ጉዳይ እንግዲህ ዋና አላማው እናንተም በኮሜንት በጣም ይሄ ነገር ይፍጠን ይሄ ሰው ተጎድቷል ብዙ ነገሮች ሳይደርሱበት ሴቷም እንግዲህ ባለቤቷም ብዙ ችግር ሳይመጣባት ፈጠኑ ባላችሁን መሰረት እንግዲህ ዛሬ ሳላድር ሙሉ ለሙሉ እንግዲህ ጭኜ እንግዲህ አባላቶቻችንን በሙሉ አሰባስበን ተገናኝተናል እዚህ ቤት ውስጥና እንደምን አለ ክንዱ ደህና ነኝ ዛሬ የመጨረሻ ቁርጥ ቀን ነው መፍትሄ መደረግ ያለበትም ነገር በሙሉ ይደረጋል ብዬ አሳውቄ ነው በስልክ ደውዬልኝ የመጣሁትና እኔ እንደውም በባለፈው ነበር አከራይ ተብየውን ግለሰብ ማውራት አለብኝ ማነጋገር አለብኝ ብዬ ነበር ያው አንተ ዛሬ አንዳንድ ነገሮች የሚያደርጉበት አምልኮም ነገር አላቸው ብለኸኝ ስላሳመንከኝ ነው የተመለስኩትና ዛሬ ምንም ነገር የለም እሳቸውንም ማናገር ትችላለህ ባለቤቴንም በደንብ አረጋግተህ ማውራት ትችላለህ ስላልከኝ ነው እዚህ ቤት የተገኘሁት ምን አዲስ ነገር አለ እንግዲህ በአንድ ቀን በሁለት ቀን የሚኖር ለውጥ የለም ግን እንዴት ነው ባለቤትስ ላይ ከዚህ ቀን በኋላ እኔ ካናገርኳት በኋላ እነዚህ ሰዎች ካየች በኋላ ምን ያየው የተመለከትከው ነገር አለ አከራዮችስ ላይ ባሳት ጭራሽ እንዴት በቃ እንዴት እንደዚህ ታረጋለህ ጭራሽ እኔን እንደ በሽተኛ አየህ ሰው ሁሉ በሽተኛ ናት ብሎ ስሜን እንዲጠረኛ አደረክ ብላ በቃ እንደው ባሳት እኔ አሁን ይኸውልህ ሰውየው ነው ማናገር አለብኝ አልክ እንጂ ይሁን ሰውየዎች እኮ ማለት እኛ ላይ የሆነ ነገር ቢያደርጉ ምን ይታወቃል አሁን ምን መሰለህ አንተ ገንዘብን ከፍለህ ብዙ ነገሮችን አድርገህ ነው የምትኖር እዚህ በእርዳታ የምትኖርበት ቤት አይደለም ምንም ነገር ቢያደርጉ ቢቆጡም ምንም ነገር ቢያደርጉ ከዚህ ቤት ሊያስወጡ ነው የሚችሉ ይሄንን ነገር ደግሞ ያው እኛ 3 ወር እንግዲህ ማመቻቸት የምንችለው ቤት ስላለ እዛ አመቻችተንላችሁ ትገባላችሁ ትኖራላችሁ በዚህ ምንም አታስብ ቤቱንማ እንደ ውልቅ ብዬ ጠፋለሁኝ አስተካክዬ ቤትም ደላሎችን ነግሬያችኋለሁ እንዲፈልጉልኝ ግን ይኸውልህ ቤት መልቀቁ ብቻ አይደለም አሁን መፍትሄ ሊሆን የሚችለው ሰውዬዎቹ እኛ ላይ ሲሆና አንተ ላይ ሊሆን ይችላል ሁላችንም ላይ የሆነ ነገር ሊያደርጉ ይችላል በጣም አደገኛ ሰው እኮ ናቸው እዚህ አካባቢ ካለው ሰው ጋር ከማንም ጋር እኮ የእግዚአብሔር ሰላምታ እንኳን አይበባሉም እኮ በጣም ይጠየፋቸዋል ሰው በጣም ይፈራቸዋል ያው ሁሉም ሰው ላይ እንደዚህ ማድረግ አይችልም እንደዚህ አይነት ሰዎች ደግሞ ያው በእምነታቸው ደከም ያሉ ሰዎችን ነው እየመረጡ እያጠቁ እንደዚህ አይነት ነገር የሚያደርጉት እኛ ያው እንግዲህ ጠንካራ ነኝ አይባልም ግን የተወሰነ ወደ ሃይማኖታችን ወደ እንትናችን ስለምንቀርብ እንደዚህ አይነት ነገሮች እኛ ጋር የመምጣት ነገራቸው በጣም አናሳ ነው ይሄ በጣም ልክ ነው ቤተሰብ ራሱ በጣም እኮ ይጭቀጭቁኛል በጣም ወደ ቤተ ክርስቲያን ይሄድ ይሉኛል ጠበል ይሄድ ይሉኛል እኔ አልሰማ በየስራዬን ሳይ ይሄው ያ ደግሞ ያው የዓለም ኑሮ ያንን ነገር እንድናደርግ ያስገድደን እንግዲህ የእንጀራ ጉዳይ አሁን ኢትዮጵያ ውስጥ ያለው ነገር በጣም አቃለው በደንብ እንዴት ተለፍቶ እንዴት ተደርጎኛ ልብሳችንን የምንቀይርበት እንኳን ሰዓት አናገኝም እቺ ልብስ እንኳን ዛሬ እኔ በታምር ነው የቀየርኩት ተረዳኸኝ እንግዲህ አሁን ላይ ያለው ነገር ይሄ ከሆነ ብሶባት ከሆነ አሁንም ከውሻው ጋር መሆኗ መገናኘቷ በጣም ብሶ ከሆነ ይሄ ነገር በጣም አስቸኳይ እንግዲህ እርምጃ መውሰድ ያስፈልጋልና አሁን ካንተ ጋር የተወሰነ እንደዚህ ከተነጋገርኩኝ አከራዩን ማስጠራት የምትችል ከሆነ እዚህ መጥቶ ቢያወራኝ ወይ ደግሞ እኔ ቤታቸውን ድረስ ገብቼ ካሜራ ነው እንግዲህ ችግሩ አይደለ ካሜራ መቅረጽ የማያስፈልግ ከሆነ
እሱንም ነገር አቁመን እኔ መነጋገር በሚችለው ነገር በሙሉ መነጋገር ብችል ደስ ይለኛል። ተረዳኸኝ? አይ በቃ ልሂድና እዚያው በእጅ በእግራቸው ገብቼ ተኝታ ነው ባለቤትህ? በቃ እንደተለመደው እንዴት ሻው ጋር ዛሬም ብሷታል እኮ ነው ያልኩህ። በቃ እሺ ልሂድ። ማይቀር ተሆነ ልሂድና ማይቀር ነገር ነው። አይ ማይቀር ነገር ነው። ሂድና እስኪ አናግራቸው። ማናገር ማትችል ከሆነ ደግሞ እኔ መጥቼ ማሳመን በሚገባኝ ነገር አሳምናቸውና ማድረግ ያለብን ነገር እናደርጋለን። ሂድ እስቲ ክንዱ እስቲ ሞክር። እንግዲህ ጠንከር በል። ፈጣሪ ይርዳኝ። አይዞህ እስቲ ጠንከር በል። ጋሽ በቃ ችግር የለውም እኮ ኑ ዝም ብለው ችግር የለውም። እስቲ ተቀመጥ ወንድም ነው እባክህ እስቲ ተቀመጥ። ኑ ጋሽ እዚህ ጋር ሁኑ። አቅመ ደካማ ናቸው እንዴ? ዱላው በስማ እስኪ አረፍ በሉ ይቀመጡ። እስቲ ተቀመጥ እስቲ። አይዞት እቺን እናውጣት ዱላዋ ትንሽ ለቀረጻው ሽመሉ ማይኔ ነው። አይ በቃ ይሁን። መልካም ያዙት፣ ችግር የለውም። ከእርሱም ጋር ቢሆን አብረውም ቢሆን ምንም ችግር የለውም። የሚፈጥረው ነገር ስለሌለ ያው ትንሽ በእድሜ እንትን ስላሉ ነው። ሶሪ በጣም ዱላው ስለገባ ነው። ያው ጋሼ እንግዲህ በመጀመሪያ እንደው እንተዋወቅ። እኔ ንጉስ እባላለሁ። ዛሬ ላይ የመጣሁት እንግዲህ ይሄ ባለ ታሪካችሁ ክንዱ አንዳንድ ነገሮችን የምታገዘኝ ነገር አለ። ከኔም ጋር ከአከራዬም ጋር ከባለቤቴም ጋር የተፈጠሩ ነገሮች ስላሉ እነሱን እንደው ሽማግሌ የሆነ ብታወራልኝ እኔ መፍታት የማልችለው ነገር ነው፣ ከአቅሜ በላይ ነው ስላለ ዛሬ ያው ቅድምም እንደው በመኪና ስንመጣ አስደንግጠኖታል እና ይቅርታ ለማለትም እፈልጋለሁ። አዎ እኔም ጋሼ ይቅርታ። ያው እንግዲህ የከተማው ልጅ የዘንድሮ ሰው እንደዚህ ሆኗል። ትክክል። እንዲያው መኪናው በዚህ ውር ሲል እኔም ሳየው እንዲያው የልጅ የተባረከ ነው። ግን ዛሬ ምን ተፈጠረ ብዬ ነው። ዘመድ የለው ጠያቂ የለው ከየት ነው የመጣው ብዬ እኮ ነው። እንደምታየው ነው። ቤታችንም ተሳስበን የምንኖርበት በጣም አይቻለሁ፣ ተመልክቻለሁ። ዛሬ ግን እንደው ተቤቱ ብዙ ጠጉረ ልውጥ ገባ። ጠጉረ ልውጦች እናንተ ማናችሁ? ምንድነው የሁላ ሰው ስለው? አረ ምን ይላል እንደው ከዚህ ቤት እንግዳ አይምጣ ነው ወይ ምትል አለ። ያ ግን ለኔ ደግሞ እንደዛ አይደለም። ቤት የተከበረ ነው። አረ በጣም እንደ ያያጀን ውሻውትስ ብትሉ ውሻውትንም አይተናል፣ አርንቀናል ምን እንደሚያክል እንደው ያው ብዙ ነገር አለ ልጄ። እኛ አቅማችን ደክሟል። በፊት ስንቱ ያከብረኝ ነበር ልጄ። እንደው የኔን እድሜ እስጥ። አሜን። ጠጉር ሁለት ጠጉር እንደኔ ያብቅል። አሜን። አዎ የልጅ ደግሞ ተነሚስቱ እንዴት ያለ መሰለ፣ እንዴት ያለ ሚስቱስ ብትል ባላወቀው ነገር እስር ቤት ከርቸሌ በስብሶ ስንት ጊዜ ነው የቆየው። አሁን ግን ተዛ ተከርቸሌ ተወጣ። እኔም ሚስቱን ተንከባክቤ አቆየች። ቤት ኪራይም ሳልቀበል ነው እንዲያው እኔ ቤት ስንት ጊዜ ቆዩ። አሁን ግን ሁሉ ነገር አብቅቷል ብዬ ቤት ኪራይ እየተከፈለ ነው ምኖር። ያው ኑሮ እኮ ለእርሶም ቢሆን ይከብዳል። እርሶም ከየት ያመጡታል? ድምፆትን ግን እንዴት ነው? ውሃ ነገር ይጠጣሉ? እንትን አሉት አነቆት። ሁሉ ጊዜ ነው። ሳይነስ አለብኝ፣ ችግርም ጉሮሮ በሽታ አለው። ለዛ ነው ልጅ በጣም ልዩ የሆነ ድምጽ ነው የሚያወጡትና በጣም እንትን ብሎኝ ነው። አዎ ሳይነሷ ናት እንደዚህ የምታረገኝ። ታውጭ ግን በባህል እኔም እኮ በባህል ሀገሬ ላይ በርጌታ ነበርኩ። አፍርሼ ነው። አዎ ሕክምናው ቀምማለሁ፣ እወስዳለሁ። አዎ እንደው መድኃኒት ይሰራሉ ማለት ነው። እንደዚህ ቀምማሉ። አዎ የታወኩ ነበረ። አሁንስ? አሁን ቀርቷል። አልፎ ነው። አልፎ ለምንድን ነው የሚሰሩት? ለምን የተያዘ ሰው የታመመው ሰው ሲመጣ ነው እንደው የሚሰሩት? እኔ ጋር ያው ብዙ ተመልካቾች አሉና ብዙ ችግር ያለባቸው ሰዎች ሊኖሩ ይችላሉ። አንቱ ጋር እንደው እንዲመጡ ብዬ ነው። ያው እንደው ብዙ አይነት ያለበት አለ። በፊትማ ግርማ ሞገስ ለሚፈልግ ትምህርት ለማይገባው ችግር ላለበት ለሪህ እንደው ለምን ልበል ማንሰራው አልነበረም።
ድግምት ነው እንዴ? ድግምት ነው የሚሰሩት? እንደው እንደዛ አይባልም። እውቀት ነው እውቀት። ሊቅ ስትሆን ተኛ ሀገር ሊቆች የሚሰሩት ነው። የሊቆች ነው። አይ እኔ የግርማ ሞገስ ስፖርት እንጂ የሚሰራው እንደዚህ አይነት ነገር ይሰራል ብዬ አላስብም። ለዛ ነው እንግዲህ እንዳተረጓጎመ ነው የኔ ልጅ። አተረጓጎመ ይወስነዋል። እኔ አሁን ሁሉን እርግፍ አድርጌ ትቻለሁ። አልፎ አልፎ ያው የሚሰሩት ለህመምተኛ ብቻ ነው። አዎ ህመምተኛ ነው። ሰው ግን ባለየ ነው። ህመሙም ተፈውሶ ገንዘቡንም ይከለክላል። እንደው ስንት አይነት ሰው አለ መሰለህ። ግን ዛሬ አሁን እሱ ተቤቴ አዋግቦን የጠራኝ ምን ሆነ ነው አንተ ልጅ? እንደው ገርሞኛል። እኔ ፊቶትንም ሳይወት ሁሉ ነገሩትም ሳይወት ከውሻ ጋር የሚመሳሰል ነገር አሉት። መልካችሁ ይሁን ነገራችሁ ይመሳሰላል። አይ ስነ ስርዓት አድርግ እንግዲህ ልብ አድርግ። ልታሰድበኝ ነው እንዴ? አይ እንደዛ አይደለም እኮ አይደለም። እርሶን ይመስላል ማለት አይደል? ጋሽ አወጣጣችሁም ውሻውም እንዲህ የሚያወጣው ድምጽና በጣም ገርሞኛል። እንት ነገር ትቼ ነው የመጣሁት። ማንካ ጋሼ እንደዛ እኮ አይደለም። እንደው ስሞት ማለት ጋሽ ማን ነው የሚባሉት? እኔ ቃኘው ነው የሚባል። ጋሽ ቃኘው ስሞትም ደስ ይላል፣ ነገረ ስሮትም ደስ ይላልና የዘመኑ የተረገመ ልጅ ነው የሚመስል። ምን ሆነ ነው? እንዴት በጣም ሰው ይዘልፋል። እንደዛ ማለት አይደለም ጋሽ፣ እንደዛ እኮ አይደለም። አለ ቤት ለቀ ውልቅ ነው። ከዛ ውጪ ግን ቃኘው ጋራ እንደዚህ ያለ ነገር አይሰራም። በጣም ሁሉም ነገር ስነ ስርዓቱም ደስ ይላል። እኔ እንደዛ ለመናገር ፈልጌ ሳይሆን ያው በቀልድ በጨዋታ እንግዲህ ያለውንም ነገር ተግባብተን እንድናደርግ ፍዬ ነው። እስኪ ጋሽ ቃኘው ማን ነው እስቲ የሚለውን ነገር እንደው በዝርዝር ትንሽ አድርገው ገለጻ ቢሰጡልኝ ደስ ይለኛል። ጋሽ ቃኘውማ ድሮ ቀረ። እንደው ቃኘው ሲባል ከተማው በሙሉ ቃኘው ቃኘው ነበር የሚለው። አሁንም እኮ ያው ነው ጋሽ። አሁንም እኮ ምን እንዳለ የዝንብ መጫወቻ ይሆናል። እሱ አላረጁም ገና ነው እንዴ? አሁንስ ቢሆን ይኸው እኮ ነው። ምን ይሄ ጎረቤቱ እንዳለ እርሳቸውን ሲያይ እንዴት ነው የሚያረግደው? በዛ ላይ ደግሞ የሰው ልጅ ጥሩ ስራ ከሰራ እንደርሱ ማንም ሰው 8 ወር የቤት ኪራይ ሳይቀበል እያበላ እያጠጣ አይደለም 1 ወር ማንም እንግዲህ የቤት ኪራይ ካሳለፈ አውጥቶ ነው ከቤት የሚጥለውና በዚህ ዘመን እንደርሱ አይነት ሰውም የትም ይገኛል ይያላል። መልካምነታችን መልካምነት ለራስ ነው። እንደው በእድሜ 2 ጠጉር ሳበቅል የተረዳሁት ያንን ነው። መልካም ሰውን ሌላው ነገር ቀስ እያለ ይመጣል በራሱ ጊዜ መልካምነት ለራስ ነው። በጣም ትክክል። እንዴት ነው ትዳርስ ልጆችስ አልወለዱ? ትዳር ትላለህ እንደው እኔም በጀርነቱ ነው የቆየሁት አለመሞቴ ማለት እንደው ክልትዋሉ ሚስቶቼ ሁላ ክልትዋሉ ብታየው ቤት የቀዘቀዘው ከዛ በኋላ ነው። እንደው ይሄ ውርጋታ ነገር አይ ነግሮኛል። ልጆቹት ውጪ እንዳሉ አጫውቶኛል። ስለ ትዳሮት ግን የነገሩኝ ነገር የለም ብዬ ነው እንደው ለወራት አንጀቴ ፍስስ ነው የሚለው። የመጨረሻዋ ሚስቴ ቦሰና እንዴት ያለች እንደው በምን ምክንያት ነበር ህይወቷ ሊያልፍ የቻለው? ያው የቆየ ቁስል መነካካት ቢሆንብኝም እንደው ለሰው ሲናገሩ ትንሽ ቀለል ይላል ደስ ይላል ብዬ ነው። በሽታ ገደላት። መጥፎ በሽታ አንገቷ ላይ ወጥቶ ተዚህ ሐኪም ቤት መጣ። ልጆቼ አሜሪካ አሉ ከዱባይ አሉ ላሳክምሽ አሉ። እኔ በማውቀው በባህሉ አይዞት ላክምሽ ብያት ነበር። ከዛማ ሐኪም ቤቱ እንግዲህ ክልትው ብላ ሞተች። ክልትው ብላ አይ ጉድ አይ ቦሰና እንደው ከባድ ቁስል ቀሰቀስክብኝ ወንድሜ። አይ ልጄ አይ ጉድ። ምን ያህል አመት ሆናት ካረፈች? አሁንማ ሲመጣ ህዳር ሲመጣ 8 አመት አለፋት። በጣም ብዙ አመት። ከዛ በኋላ እንዴት ነው ለማግባትም አልወሰኑም ትዳርም ለመያዝ? ቦሰና ስንተኛ ትዳሩት ነበረች? ስንተኛ ሚስት ነበረች? ቦሰና 4ኛ ሚስቴ ናት። ከሷ በፊት ያሉት 2ቱ መሀን ናቸው። 2ቱ ከሷ ነው ፍሬ ያዩት። አይ ቦሰናማ 3 ልጅ ነው የሰጠችኝ። ከሷ በፊት አንድ አለኝ። ያ ነው። በጣም ይገርማል። እንግዲህ ያው የተወሰነ ቢሆን ስለርሱ ታሪክ ስላለው እሺ በቃ ወደ ዋናውን ነገር እንጠይቃቸው። ዛሬ የመጣንበትን ጉዳይ ሽምግልና ነገሮችን እንግዲህ ለማስፈጸም የመጣንበት ጉዳይ
እንደው ራስህ ክንዱ ብትነግራቸውና ከዛ በኋላ ካንተ አቅም በላይ ከሆነ እኔ ማስረዳት ያለብኝ ነገር ካለ አስረዳልሃለሁ። እንደው እስቲ ደፈር በልና ያለው ነገር ተናገር። እኔም ስላለው ይነግሩሃል። ታይቶ ነው እንዴ ሁለተኛ? አይ እንደዛ እንኳን አይደለም፣ እንደዛ አይደለም። ምን አለችኝና ነው ይሄ? አይደለም ጋሼ፣ የወንድ ልጅ እንደው እንትኑ እኮ አይሞትም ይባላል። አይደለም ጋሼ፣ ይኸውልህ ወጣትም ስለሆነ እኔ እርሱን ፈርቼ ነው እንጂ እኮ በቃ ቆየሁ እኮ ላወራሁት እኮ ከፈለኩ ቆየሁ፣ ግን በቃ ድፍረቱን አጣሁት። ምን ሆኖ ነው ይሄ ልጅ? እንደው ይነግሩታል ጋሽ ቃኘው፣ እስኪ ንገራቸው። ይኸውልህ ጋሼ፣ እኔ እስር ቤት በገባሁበት ሰዓት ሚስቴ እየመጣች አትጠይቀኝም ነበር። ይሄን እርሶም ያውቃሉ። እና ከዛ ደግሞ ከወጣሁ በኋላ ይኸው በዚህ 2 ወር ከኔ ጋር ያላት የቀደመ የሚስትና የባል ግንኙነት ተቋርጧል። እና እዛም ሆኜ የምሰማው ነገር ነበረ። አሉባልታ ነው ብዬ አላመንሁም ነበር እንጂ እዚህ ስመጣ ግን አረጋገጡ። በቃ ለእኔ ተሰጥ የነበረውን ፍቅር ከውሻው ጋር ነው እያሳለፈች ያለ እና እኔ አሁን ይሄንን ውሻው እኮ ያው እንግዲህ ውሻውን ወደደችው እንዴ? የወደደችው እንኳን እንደዚህ አይነት አቀራረብ ሳይሆን እንደሱ ድሮ ከምትሰጠው ፍቅር አስበለጣ እንግዲህ ከውሻው ጋር ነው አሁን ግንኙነት እያደረገች ያለችው። ከዛም በላይ ደግሞ እርሶ ቤትም ልደር ትላለች። መቼም እርሶ ያውቃሉ ባለ ትዳር ከቤቷ ወጣ ማደር የለባትም አንዳንድ አስፈላጊ ጉዳዮች ካልሆኑ ነውና ለሱ ያላትን ፍቅር ሙሉ ለሙሉ አዙራ እንግዲህ ለእርሶና ለውሻው ነው እያደረገችው ነው ያለው። ይሄ ነገር ምንድነው? እኔ በሌለውበት በ8 ወር ውስጥ ምንድነው የተፈጠረው ነው ያለው ነገር በጀርባችሁ ይዛችሁ ነው ለካስ። አይደለም እኮ ጋሽ፣ እኔ ጨንቆኝ እኮ ነው። በቃ እነሱ ጓደኞቼ ናቸው ማለት በቃ ጓደኛም ሆነ ምንም ሆነ አሁን እኮ የልብህን አወራው። እኔ እኮ እሱ እንዲያግዙኝ እኮ በየ እኮ ነው ጨንቆኝ እኮ ነው። እስቲ ምን ላድርግ? በቃ ሚስቴን እንደቀደመ ሚስት እሷም ባሌ ብላ እንድትቀበለኝ እሱ እንዳባት የሚመክሩኝ ነገር ካለ ከነሱ ጋር ተባብሮ እኮ እንዲነግሩኝ ነው። ተንስር ተወጣ ኋላ እንደው ዘይቱንም ስኳሩንም ምኑንም እያያዘ ይመጣል። ለካ መሸንገያ ነው መሸንገያ አይደለም እንደ ሚስት አይደለች እንደ ያስፈልገናል እኮ እንዴ። አሁን እኮ እኔ በመልካሙ በበጎ ጊዜ ተባብሬሃለሁ። ውሻው የኔ ነው። እኔ ምን አልኳ? የኛ ነው እኮ አላልኩኝም እኮ። ውሻው ይኸውልህ ከሱ ባለቤት ጋር ግንኙነት እየፈጸሙ ነው ያለው። ይሄ ነገር ምንድነው? ልባርክ አንድ ጊዜ አንተ አትበለኝ። ባይቱ ልበልህ፣ በአንተ ልቀጥል። አንቱ ብለህ ቀጥል። ታልሆነ ተቤት የውልቅ ብለህ ትወጣለህ። ችግር የለውም። ሁሉንም ነገር ያው አድርጌ የሱ ንግግር ተውትና ጋሼ በቃ እስቲ የኔን ጭንቀት ለመረዳት ሞክሩ። እኔ ምን ላድርግ? በቃ ጨነቀኝ እኮ። ምን ሆነ ነው አሁን? ውሻው ምን ሆነ ነው የምትል? እኔ ስለ ውሻው አይደለም እያወራሁ ያለ። በቃ ሚስቴን አጥቻታለሁ እንዴ። እኔን እረስተኛለች እኮ ጭራሽ። በቃ እንዳለ ሁሉ እኮ አልቆጥርም። ፍቅር እንግዲህ ለሰው ልጅ ፍቅር እንዳሰጣጡ ነው። ፍቅር ለምሳሌ እኔ አሁን 4 ሚስቴን ሳገባ ተሚስቶቼ ለ4ቱም ጠብር ያረኳቸው። ውሻው እሱ ጋሼ እሱ አይደለም ችግሩ፣ እሱ አይደለም እኔ ጋር የለም ችግሩ ጋሼ። የታነበት ጉዳይ ውሻው ግንኙነት እየፈጸመ ነው ከባለቤቱ ጋር። በስመ አብ በቃ አፈንድቼዋለሁ። ይሄ ነው ዋናው ሐሳብ። ተማን መርፌና ክር ሆኖ ነው ያዩአቸው ነው ያለው። ከውሻው ጋር ከአርሶ ውሻ ጋር እንደው የምትነግሩኝ ነገር ትንግርት ነው ለኔ። እኔም መጀመሪያ አላመንሁም ነበረ። ውሻው እኔ እንግዲህ ማና አንተ ጋዜጣኛ እንደው ጧት ስነሳም የት ስገባም እቺ ሴት ተውሻው ናት። 8 ወር አንተ ከርቸሌ ወህኒ በሰነበት ክሳት ውሻውን ወደዋለች። አሁን ጨዋታውን አመጡት። ውሻውን ልትወደው እንዴት ዝም አሉ? እርሱ ይሄ ነገር ከእርሶ ከሚሰሩት መድኃኒት በዓል ሐኪም ጋር ይያዛል። ልብ አድርግልኝ። ምንም ልብ የሚደረግ ነገር የለም። አንተ ጋዜጣ ነህ ብለሃል። አዎ ቤቴ ነው የመጣው። ተፈለኩኝ መንቅሬ አስወጣለሁ። ይሄን ዕቃህን ጨምሬ ይሄንን አልችልም ጋሼ። ይሄንን ይኸውልህ እንደውም እኔ ከዚህ በኋላ እንዴት እሷ እንደዚህ ትታረግ እርሶ ዝም አሏት? ተብዬ ነው የማወራው። እንደፈለግ እኔ እወጣለሁ፣ በቃ እወጣለሁ። ግን ወጣ አሁን ላይ ነገ ፈልገህ እንድትወጣ ማረግህን እኔ ነው የማውቀው።
ሰማችሁኝ? አንተም ብትሆን ስለዚህ ተይ በኋላ የምናገረው ለለኝ። ተቀመጥ የሊሄዱ ነው። ለኔ ችግር መፍትሄ ሳይፈልጉ የሊሄዱ ነው። ጋሼ የምንወጣ ከሆነ ውሻውን ገለን ነው የምንወጣው። አንድ ሰው ውሻዬን ነካለሁ። ውሻውን ገለን ነው የምንወጣው። እኔ ደግሞ እገልሃለሁ። አሁን ሚስቴን አጥቼ መኖር አልፈልግም። ውሻውን እገላለሁ። ተቀመጥ። ይኸውልህ ከዚህ በላይ እኔ አንተን መተባበር ምንም ማድረግ አልፈልግም። እየሰማኸኝ ነው? ዛሬ እዚህ ቤት ከመጣን እኛ 15 ቀን ሆኖናል። ተረዳኸኝ? በዚህ ቀናት ውስጥ ድብቅ ካሜራ አስገብተን ነው ግቢ ውስጥ ይሄር ነው። ተረዳኸኝ? እያንዳንዱን ነገር ስንከታተል ነበር። አይደለም ጋሼ ጉዴን ነው ማበላው። ሰማኝ። በዚህ በሌሊት በውድቅት ሌሊት እዚህ በር ላይ እየመጣህ የምትረጨው ነገር አለ አይቻለሁ። አንተ ላሳየህ ይችላል። እንደዚህ ይኸውልህ ተከናንበህ ካልሲ መስለህ ነው እየመጣህ ስትረጭ የነበረው። እያየኸው ነው። ይኸው ውሻውን የምትቀባባው ነገር አለ። እሷን እንዲስባት ውሻውን የምትቀባባው ነገር አለ። ይሄ ሁሉ ነገር እኛ በድብቅ ካሜራ ይዘን ነው እስካሁን አባብዬ ሳወራህ የነበረው። የጠረጠሩት ሆኗል ማለት ነው። አሁን ይኸውልህ ለአንተም ነው እዚህ ጋር እየነገርኩህ ያለው። በሚገባ ማድረግ ያለብንን ነገር በሙሉ አድርጌያለሁ። በፖሊስ ነው ማስጠፈንግ። ፖሊስ የሚባል ነገር የለም። እኛ ከፖሊስም በላይ ነው። አቅመ ደካማ ነው ብላችሁ ነው። አቅመ ደካማ አይደለም። አውቀህ ነው እንደዚህ የምትጎብጠው። በሌሊት ዱላ አይደለም ምንም ነገር ሳትይዝ ነው ስትንቀሳቀስ ያዩ። ግለጥ፣ ይሄን ግለጥ። ሌባ እንደዚህ አይነት አቅመ ደካማ አለ። ሌባ የምታጭበረብረውን ሄደህ ማጭበርበር ትችላለህ። ሁሌም እኮ እንደዚህ እኮ ናቸው። ሁሌ እንዴት ተሸፋፈኑ እኮ ናቸው። እውነታውን እንዳለኛው ግድ የለም ያንተ እዳው ገብስ ነው። በእጄነ አንጓልልሃለሁ። አትዛት እኔ አሁን በስርዓት ድምጽ ሁላ ተከፈተ። ማውራት ጀመርክ ሌባ። እኔ ሚስቴ ትዳን እንጂ የማደርገውን አደርጋለሁ። ብቻ ቀድማ ሚስቴ ትዳን። እኛ ጋር የያዝነው መረጃ አለ። እየሰማኸኝ ነው? ይሄ የተቀረጸ ቪዲዮ አለ። ይሄንን ቪዲዮ ፖሊስ ጣቢያ ወስጄ ብሰጥ ፖሊስ ጣቢያ አያስፈልግም። ለቀቀኝ። እሷን ከውሻው ጋር የምታደርገውን ነገር ወስጄ ባስመሰክር ውላ አታረም ስትገባ። እሱ 8 ወር ነው አይደል የማቀቀው? አንተ ከ5 ዓመት በላይ ትማቀቃለህ። እና ምን ይፈጠር ታዲያ? እንስማማለን። እኔ በቃ ሚስቴ እንድትድን ነው የምፈልግ። በቃ ትድናለች። ሚስት ነው የምትፈልግ። አድኑልኝ። እሺ ከቻሉ አድኑልኝ። ሚስት እነዚህን ይኸውልህ ግሳንግሶችን አስወጣ። በእጅ ነው መሰጥ። እኔ ሚስቴ በቃ እንድትድን ነው የምፈልግ። በእጅ ነው መሰጥ። ሚስት ግድ የለህም። እነሱም አይወጡም፣ ሚስቴም ትድናለች። አስወጣ። የቅረጣ ምንም ይወጣ ምን የሆነ ነገር ሊያረጉ ምንም ሊሆን የለም። ይኸውልህ ይውጡ ጋሽቱ ማንንም እኔ በቃ ሚስቴ እንድትድን ነው የምትፈልግ። በቃ ሚስቴ አድኑላት። ሚስቴ አድኑልኝ። ልገላቸው ነው እንዴ? እንደሚሉትን እየሰማህ ነው። እየዛቱበት እኮ ነው። ጭራሽ ክንዱ ተረጋጋ። ተነስ አንተ ተነስ። በቃ ተነሱ። አውቀህ ነው እንደዚህ አቅመ ደካማ የምትመስለው? አቅመ ደካማ ሊገኙ ነው። በሌሊት ይኸው እየነጠርክ ስትሄድ አይቻለሁ። ሰማኸኝ? ይሄን ዱላ ሳትይዝ ነው ስትነጥር የነበረው። አሁን ጋሼ እኔ በቃ ምንም ነገር አልፈልግም። በቃ አድኑልኝ። ውሻው ነው አይደለ? ውሻውን አይደለም ድሮ የተደገመበት ስራ አለ ነው። ድግምተ ውሻው ላይ። እሺ ሚስቴስ ቁርጡን ወቀው። ሚስቴስ እሺ ሚስቴ እኛ ዘንድ የተደገመ ድሮ ስራ አለ ነው። አስፈታልሃለሁ። ሚስቴን እኔ በቃ ውሻው በአንገት የሚታሰር ምናምን አለ። እሰጥሃለሁ። አስወጣ። እነዚህን አስወጣ። ሚስቴን እነሱ አይወጡም። በቃ ሚስቴን አድኑልኝ ጋሼ። አንተ ቤት እየሄድኩኝ ካላደርኩኝ የምትለው ከአንተም ጋር ግንኙነት አላት? የላትም። አትዋሽ። የላትም። አንድ ቀን ሌሊት ስትገባ ይቻታለሁ። ባለቤቱንም አንተ ቤት አዎ ወጥ ልትሰራ። ኧረ እባክህ በሌሊት 6 ሰዓት ነው ወጥ የሚሰራልህ? አንተ ማን ነህ? እሱ ታየ ቅሪ ነው አለ ብላ እኮ ነው እንዴ። አሁን ይኸውልህ ሰራተኛ ማስገብተህ ማሰራት ትችላለህ። በሌሊት ግን አስገብተህ ወጥ ብቻ አሰርተህ እቺን ራሷን የሳተች ሴት ልትለቃት ትችላለህ። ግድ የለም። ይኸውልህ ጋሼ በቃ ምንም የተስማማ ጋሼ ምንም እኔ በቃ አልፈልግም፣ አልሰማም። እነሱም አይወጡም። በቃ ሚስቴን አድኑልኝ። በቃ ትክክለኛ እኔ እኮ ይኸውልህ በባህላዊ በውስጣዊ ብትነግረኝ በውስጣዊ እነሱ በሌሉበት ሚስትን በእጅ ነው። እኔንስ የሆነ ነገር ቢያደርጉኝ ምንም አትሆንም። አሁን ይኸውልህ ጋሼ በቃ ሌላ ወከባ አያስፈልግም። በቃ ሚስቴን አድኑልኝ። አንዴ አዳምጠኝ። ቀኬን ተውና አንዴ አዳምጠኝ። ይሄ የመጨረሻ እድልህ ነው። የያዝኩት መረጃ አለ፣ ማስረጃ አለ። መረጃውን ተው
ራሷን ያሳትካትም ሴት አለች ምንም ራሷን ማታውቅ ይሄን ሁሉ ነገር ይሁን አያይዤ ህግ ቦታ ከመሄዴ በፊት እንዴት እንዳደረጉት ለምን እንዳደረጉት አድርገውባትስ ምን እየተጫወቱባት እንደሆነ ብትነግረኝ ይሻላል። አንድ አሙስ የቀረኝ ሰውዬ አንድ አሙስ አይደለም ለምን ጋሽ ይሄን ሁሉ አድርጓል አላረኩም። ስለዚህ በቃ የሚስቴ ነገር ከእርሱ ጋር የሚገናኝ ነው ማለት ነው። እኔ እናንተ ስንት ጊዜ ነው የኖርነው አብረን? አንተ ደግሞ ስንት ጊዜ ነው አብረን የኖርነው? አሁን ምን ለፋለፈው ታዲያ ምን ሆነና ነው? እሳቸው ናቸው እንደዚህ ያደረጉ። እኔ እኮ አድኑልኝ የምል በቃ መድኃኒት ስለሚያውቁ ነው። እሳቸው ናቸው የተበተሉ። እርሱ ነው እንደዚህ ያደረጉ። እባክህን ክንዱ ወይኔ ሚስቴ አትድንም። እሱ እኮ ነው እኔ ገድሎታለሁ። ሚስቴን ታላዳሏት ማውቀው ቤት እሱን ገድዬ እገባለሁ። ወይኔ እስር ቤት ስገባለሁ። በቃ እንዴ አትገኝ ጋዜጣው እባክህ ይኸውልህ ዛሬን ጨርሰው። ይሄን ጉድ ኋላ ተቆየ አይፈታም እኮ። እንዴት ነው የምንጨርሰው? ይኸውልህ መፍትሄው እኔ ዘንድ አለ። እሺ ምንድን ነው እነግርሃለሁ። ግን እነዚሁ ሰዎች እንዴት አድርጌ ነው ተዚህ ደግሞ ያስቀመጣችሁት መደቀኛ አለ። ይጠፋል፣ እሱ ይጠፋል። መናገር ካለብህ አስጠፋው። በቃ ያጠፋል። አስጠፋው። አቤል አጥፋው። አጥፍቷል። አንተ ልጅ አጥፍተሃል። አይ ጉድ! በቃ እንደው እኔ ልንገርህ ሚስጥሩን ማለት ነው። ተናገር፣ ዘርዝር፣ አንድም ነገር ሳትደብቅ ተናገር። ወይኔ ምን እንደው ልጅቷ እኮ ራሷ ናት። እንዴት? እንደው እሱ ሲታሰር ሰተት ብላ መጣች። በፍጹም አታረግም። የኔ ሚስት እንደዛ አታረግም። ተናገር እንጂ ክንዱ ተረጋጋ። ሰተት ብላ ቤቴ መጣች። ከዛ መጣ እንደው ባሌ ታስሯል፣ ቀለብም ይቆርጥልኝም የለም አለችኝ። እሺ በኋላ አብረን እንተኛለን። እርሶም ደግሞ ቦሰናን ትረሳላችሁ። መቼም አትልም። ሌባ መቼም አትልም። በፍጹም እንደዛ አትልም። አሁን ራሷን ስታለች ብለህ ተዋሻለህ። ምግብ ያስፈልጋት ሁለት ጸጉር አብቀህ እንደዚህ አይነት ውሸት ተዋሻለህ። እኔ አንተ አይደለሁትም ከዚህም በኋላ አንተ ነው የምልህ። ምን አይነት ውሸት ነው የምትዋሸው? ይሄ ፍጹም ውሸት ነው። በቃ ፍጹም ውሸት። እንድትረሳ ላረሳሳ። አንተ ደግሞ ቤት ኪራዩ ዝለለኝ። መቼም አትልም። ገና ለጋ እንቡጥ የሆነች ልጅ ነች። ገና ወጣት ናት። ገና ወጣት ናት። ከዛ ከውሻ ጋር ነጣጥል አስገባል። ጥራት ትገባለች። ከዛ ልንገርህ እኔ ጉዴን ተናገር። ቦሰና ነርሳ እኔ ደግሞ እንደው ካንተ ጋር ልዋሸም አለች። እኔ ደግሞ እድሜ ከ67 በላይ ነኝ። እሱማ ያስታውቃል። ጋሼ እንደዚህ በሶስት እግር እየሄዱ ግን ይዋሻሉ። አንተ ዝም በል፣ በአራት ነው ጉድ ሰርተኸኛል። አንተ ዝም በል። አሁን እሺ ብዬ ቤት ኪራዩን ዝም አልኩ። 8 ወር ሙሉ። አዎ እዛ ቤት ትመጣለች፣ ትሰራለች። ነግቻት ግን አላውቅም። ለቆፍ ብቻ ነው። ለቆፍ ነው። አትዋሽ። ለቆፍ ማለት ምን ማለት ነው? ለቆፍ ዝም ብሎ እንደዚህ ሰላም ነሽ ወይ ነው ምን፣ ሌላ የለንም። እንደው እንጂ እሷ ግን ባለየ ሚስት ነው ያለ። ወቀው አውቃታለሁ። እሷን ጠንቅቄ አውቃታለሁ። እኔ ምን አውቃለሁ? ውሻው የኔ ነው። ከኔ ጋር ፍላጎት ሳሳጣት ውሻው ጋር ጀመረች። ዝም በል። ውሻው የተደገመበት ድግምት አለ ብላ። ውሻው እንደው ሚስቴ ምን አይነት ድግምትን የተደገመበት? በቃ ድሮ ቤት እንዲጠብቅ ሌላ ምን ይደረጋል? እሷ እኮ እኔ እወደዋለሁ አፈቅረዋለሁ ከባሌም በላይ ነው እኮ ነው የምትለው። እኔ ምን አውቃለሁ ታዲያ? እንዴ ይሄ ነገር ከአንተ ጋር ተያያዥነት ያለው ነገር ነው። እኔ እንደዚህ እየተንቆፋቆፍ እየደበደብኩኝ አላናዘዝም ብዬ ነው ወስጄ መናገር ያለበት ቦታ ፖሊስ ጣቢያ ታወራታለህ። ጣቢያ ምናምን እኮ እያበጠሩ ነው የሚያናዝዙት። ሰማኸኝ? እያበጠሩ ተነጋገርን። አሁን እውነታውን እያንዳንዱ በዝርዝር ንገረኝ። እውነት እኮ ነው። አይ የምትል ከሆነ አንጠልጥዬ ጭኜ ነው የምሄደው። ከነ ውሻ አስር ምን አይነት ሰውን ያመጣብኝ አንተ? ከውሻ ጋር ጋሸታው እንጂ አንተም እኮ አነከኝ። እኔ እርሶን ልውቀስ፣ እነሱን ይውቀሱ ነው ወይ እንዴ? ጋሽ ያረጉት ነገር ልክ ነው። እኔ እስር ቤት ስገባልዎት መጥቼ እንደመጠየቅ አይዞሽ ይፈታል ብሎ እንደማጽናናት ጭራሽ አጽናናውለት እኮ። ከዚህ በላይ ማጽናናት ከኔ ጋር ለያይተው ነው የሚያጽናኑኝ። ያልሆነ ግንኙነት በማድረግ ነው የምታጽናና። ያልሆነ ከኔ ለያይተው ነው የሚያጽናኑኝ። 8 ወር ሙሉ አበላሁልህ፣ አጠጣሁልህ። ከዛ በኋላ ደግሞ ለሱ አመሰግናለሁ። ግን እሷን አጥቻለሁ። እኔን አጥታለች። የዘንድሮ ሰው ምስጋና የለውም። አሁን እሷ ላይ እየተሰራባት ድግምት እንዴት ነው የሚለቃት? በቃ ይለቃታል። ግድ የላችሁ። ይሄ ሌባ ነው። ይሄ አጭበርባሪ ነው። ምንም ማመን ያለብን ነገር የለም። ሰማኸኝ?
አነካዋትም ያለው ውሸቱን ነው። በውሻም ሲያስደፍራት ራሱን እያስደፈረ ሲጮትባት ነበር። ጋሼ አሁን ጋሼ በቃ ጋሼ እኔ ከሷ ጋር ግንኙነት አላችሁ እንዴ? ከማን ጋር? 8 ወር ሙሉ ሲጫወትባት ነበረ። 8 ወር ሙሉ እየሰማኸኝ ነው? ይሄ ሌባ ሰውዬ ነው። አላችሁ ወይ ነው አሁን ጋሼ? እኔ ክንዱ ልቀቁ እንደዚህ። ኧረ ተው አሮኒ ነው መታኝ ነበር። ክንዱ እባክህን እስኪ ተቀመጥ ፕሊዝ። ውሻ ልቀቁኝ እንዴ! እስቲ ያዙ። አሁን እርሶ ሽማግሌ ነው። ዝም በል አርፈህ ተቀመጥ። ሌባ በልጅ ወይ ድረስ እንዲህ አይነት ነገር ልጅ ተዱባይ ተመታ ይገባል። ስለምን ከአሜሪካ ይመጣል? እየሰማኸኝ ነው? አሁን እንዴት እሺ ነገር እያንዳንዱን ትናገራለህ። መፍትሄው ምንድነው? መፍትሄው በቃ መፍትሄው እኔ ዘንድ ነው ያለ። አልነግራችሁም ግን አረጋው ምን አባቱ ውስጥ ስለሆኑ ማለት ትናገራት። እኔ እግልዎታለሁ። በቃ ቦታው እንደሆነ አውቀዋለሁ። እግልዎታለሁ። እንዴ አውቄ እምገልህ ክንዱ ሚሉትን እየሰማህ አይደል እንዴ? ክንዱ ፕሊዝ ራክበል ራስን ተቆጣጠር እንጂ ራስን ተቆጣጠር። አሁን እንዲህ አይነት ነውር የሆነ ነገር እየሰሩ ደግሞ ስለ ቤት ኪራይ እያወሩ ጽድቃቸውን ደግሞ ሊመሰክሩ ይፈልጋሉ። እርሶ ትመስላለህ ውሻ ሌባ። አሁን ይኸውልህ እኛ እርሱ አይደለም እኔ እንደውም አንተ ይኸውልህ ያረከውን ነገር ባትናገርም መፍትሄው ምን እንደሆነ ባትናገርም በእምነት እናገኘዋለን። አበል እንወስዳታለን። ቦሰና ትበል እና ምንድነው የሚያስፈልገው? የእርሶን መድኃኒት ደግሞ ጠበል ታላረከሰው እንተያያለን። እንደው በእኛ ታሰረበኛ ነው የሚፈታ። ማን ስለሆነ እንደማና ራሱ እንደማን ነው የሚያዩት? እንደው በእኛ የታሰረ ተፈጣሪ የሚበልጥ ማንንም ፍጡር የለም። አይፈታም። ስማኝማ እንዴት ነው የሚፈታው? አትንካኝ። እኔ ነው አይደለም ይኸውልህ የልጅትን ጉዳይ እኔ እገላግላታለሁ። በቃ ልጅትን ነው የምትፈልግ? አዎ በቃ ችግር የለም። የዛሬ ሳምንት ተመልሳችሁ ኑ፣ ሰላም ትሆናለች። ሳምንት የምንጠብቅበት ጉዳይ የለም። ይኸውልህ ሳምንት ጊዜ ከሰጠኸው አንተንም አሳስሮ ይገልሃል። እኔ ዛሬ ነው በቃ ዛሬ እንዴት ትድን የምፈልግ። አሁን አስገባታለሁ። መጠየቅ ያለብኝ ጠይቃታል። አቤል አልደረሰችም። አስገባት። ከሱ ሻ መጣጥላት እናስገባት። ና እኔ ይሄን ውሻ እገልልዎታለሁ። ነይ ግቢ። ነይ ግቢ። እኔ ነው የሚያስገኝ። የእሷ መምጣት እኮ ያስፈልጋል። መነጋገር አለብን። ግቢ እስቲ ተቀመጪ። እንዴ ለቃቂው እንጂ ምንድነው? ምን እያደረግሽ ነው? እኔ ነኝ እኮ ባልሽ። የሺ ለቃቂው እንዴ የሺ እንደም ተተመጣኝ ባልሽ እኮ እሱ ነው። ምን እያደረግሽ ነው? ቢያንስ አታፍሪኝም? እንዴ ምን እያደረግሽ ነው? ታቀመጥ እስቲ እንዴ ተቀመጭ እስቲ ጠጋበል እስቲ ክንዱ ጠጋበል። እኔ ከሱ ጋር መቀመጥ አልፈልግም። እና ከሱ ጋር ነው መቀመጥ ትፈልጊው? ከኔ ጋር ተፈለገች ታዋ ወይኔ ይኸውልህ ከኔ ጋር ነው የፈለገችው የሚባል አማርኛ የሚባል ጨዋታ የለም። አሁን የሰማኸኝ ነው። አሁን አንተ ምን እንዳደረካት ምን እንዳስነካት ፊቷ ትናገራለህ። ይኸውልሽ አንቺን ከውሻው ጋር ግንኙነት እንድታደርጊ አይደለም ከሱም ጋር እንድትለጠፊ አሰርቶብሽ ለባብሎ አትሰማም እኮ ለባብሎ ነው እንደዚህ የምታስበው። አንተም እንደሱ ማሰብ ጀምረ ነው። ራሱ ባፉ ነው የተናገረው። በጣም ጥሩ ሰው ነኝ። ጥሩ እስቲ ልቀቂያቸው። ልቀቀኝ። አንተ አትንካኝ። ልቀቀኝ። እንዳነካኝ ቆይ ኋላ ይደርሳል። ይሄ ኧረ እዚያ አትተቃቀፉ። እስቲ ተላቀቅ። ወደዛ ይደርሳል። እኔ እሱ ሰውዬ ግን እኔ እንጃ። ኧረ አይንሽን ግለጪ። ባልሽ እሱ ነው። እባክሽን ባልሽ እሱ ነው። እንድነካኝ አልፈልግም። ተነስ ካጠገቤ እንደው እሺ አልነካሽም። በቃ ቁጭ በይ በስነ ስርዓት እኮ እዚህ ጋር እና እዚህ ጋር ይመጣል። የኔ ልጅ ቆይ ይመጣል እንዴ እኔ እኮ 8 ወር ስለተንከባከብኳት ነው። 8 ወር ጉዷን ስላስ በጣም ጥሩ ሰው መተታምን ወጥ ቆሻሻ እርኩስ ዝም በል እንዳትናገረው። እሺ አንድ ነገር እንዳትናገረው። ወይኔ ባከራየው ተነደፍኩኝ። እባክሽን ጠጋቢና ተቀመጪ። ለምንድን ነው እኮ እሱ ጋር ለምንድን ነው የማይመጣው? ተቀመጪ እዛ ጋር እስቲ የሚልሽን እሺ በይ። እንደዚህ ያለ ሽማግሌ ከዚህ በልጦብሽ ነው። ለምንድን እንደዚህ በጣም ጥሩ ሰው ነው። በጣም ለኔ በጣም አስፈላጊ ሰው ነው። በጣም ጥሩ ሰው። ውሻውን ባለፈው እንደዚህ አልሽ፣ ዛሬም ይሄም ሰውዬ እንደዚህ ነው ማለት ነው። መልካምነት ይከፍላል። ወይኔ እኔ መሰክራለሁ።
መሰክራለሁ። አሁን ከዚህ በላይ መሸወድ የለብሽም። አልተሸወድኩም። ይሄ ሰውዬ መተት አሰርቶብሽ ነው። ውይ ምንድነው የምታወራው? ውሻውም መተተኛ የተሰራበት ውሻ ነው። አሁን ሲናገር ምንም ነገር አትበለኝ። በቃ ምን ነገር የተቀረጸውን ቪዲዮ አልሰማም። አትሰማም። ጣቢያ እንሂድ። ጣቢያ ሄደን እንድናወራ የምንፈልገው ና ተነስ። ውሸት ነው የምታወራው። ና ተነስ። ተቀመጭ። እንዳልከኛ ተልቀቅ። ያወራሻል። ሁሉንም ነገር ይነግርሻል። ምንድነው የሚነግረኝ? እኔ ምንም ነገር እሺ ተናገሩ። እሺ አመላቸው ነው። ግድ የለሽም እኔ አስረዳሻለሁ። ብቻችን ሆነን በኋላ ብቻ አሁን አይደለም አሁን እኛው ተናገረ። ዝም በል አንተ ዝም በል። እኔ ገለውታለሁ። እሱ ሰውዬ ማን ስለሆንክ ነው የምትገለው? አንተ ዝም በል። አሁን ተናገር። የሰራባትን ነገር ንገራት። ምንም አልሰራብኝም። ምንም አልሰራሁም። አስገድደው ነው አይደል የምትናገር? ለምን ነው የምታስገድዱት? ውሻው ላይ ያለው መድኃኒት ግና ይነሳላታል ነው። አንተ ፖሊስ ጣቢያ ሄደን እንድንነጋገር ነው የምትፈልገው? አያስፈልግም። ስለዚህ ንገራት ያሰራባትን ድግምት። የምን ድግምት? 8 ወር ሙሉ ቤተ ያመላለስክ ስትጫወትባት የነበረው አላምናቸው። ምንም ቢናገሩኝ አላምናቸው። እኔ አስረዳሻለሁ። ምንም የምታስረዳት ነገር የለም። አሁን ሽመሌን ነጥቀው ሁሉን ነገር አድርገዋል። በቃ ጋሼ ፖሊስ ጣቢያ ነው የምንሄደው። ምንም የምታሳምናት ነገር የለም። ጋሼ አዳምጡ። ጋሼ ፖሊስ ምንም አያደርግም። አይናገሩም። እኛ ጋር እኮ መረጃ አለ። አይናገሩም። ምኑን ልንገርህ? በቃ ያደረጉትን ይናገሩ። አለያ እኔ በቃ ጉድ ያወጣሉ። ምንድነው የምታወጣው ጉድ? ምንድነው የምታወራው? እሱ እንዳታምኑ ዝም በቃ ሚስቴን የሚያድኑልኝ ተሆነ ያድኑልኝ። አለያ በቃ እኔ ለነሱ ትድናለች አልኩ። በቃ ለነሱ የሚነገር እነሱ ጋዜጠኛ እንደሆነ ያሰራባትን ነገር ምንም አልሆነ። እቺ ምስኪን ሴት አታሳዝንም? እስቲ ምንም አልሆንኩም እኔ። በቃ እኔ ልናገር ነው ጋሼ። የሚያድኑልኝ ተሆነ ያድኑልኝ። አበባ አታውቅም አንተ። የሚያድኑልኝ ተሆነ ያድኑልኝ። እኔ ልናገር ነው። የተደበቀው ሚስጥር ይፋ ይውጣ። ጉዱ ይፋ ይውጣ። ይኸውልህ ጉድ ነው የምታወራው አንተ። ዝም በል። ምንድነው የምታወራው? አንቺ አሁን አታምኝ ይሆናል። ጋሼ አዳምጡኝ። ጋሼ አዳምጡኝ። ቤትዎት ትናንትና ወደ ማታ ገብቼ ነበረ። እኔ ቤት? አዎ። ምን ልትሰራ? ማልገባ ነው የመሰሎት የነበረ። በቃ ሲጨንቀኝ ገባሁ። ምን ላድርግ? በቃ መፍትሄ ይኖራል ብዬ አሰብሁ። በቃ ገባሁኝ። ስገባ አዎ ስገባ ምን እንዳየው ልናገር? አዎ ተናገር። አላድንም ብለዋል ሚስቴን። እኔ አድናለሁ ነው ያልኩ። 6 ቀንድ ደግሞ የተለያየ መጠን ያለው ቀንዱ ራሱ የተለያየ መጠን ያለው ወይ ጥቁር እስከዚህ ይሄን ያህል መጻፍ ጥቁር መጻፍ። አንተ ዝም በል አንተ ልጅ። ተቀመጥ። እኔ አድኑልኝ ብዬ ለምኞታለሁ። አላለቀም። ስንት ነገር እንዳያየው ተናገር። አንድ በቃ ምንም የማይጋገር አንድ ሰው አለ። እኔ መጀመሪያ ለምኞታለሁ። ለምንድን ነው የምትገፈትረው? አንድ ሰው አለ የማይናገር የማይጋገር ዱዳ ነው። ምንድን ነው ምግብ? እኔ በቃ የምግብ እጥረት ነው እንደዛ ጥውልግ ብሏል። ያክስት ልጅ ተወለ። ለምን ታሰረ? እጅ እግሩን ታስሯል። የሚመለክበት መንፈስ በቃ እንደዛ ነው። ከዛ ይሄ የሚጨጨስ ኧረ ስንት ነገር አሁን ጉድ ሲያወጣ እንደዚህ ስንት ነገር መተታ ይኸው የሚጨጫሰው ስንት ነገር ምን ይሄ ስራ ስሩ እንዴ የሌለ የተቆላ የሆነ ነገር አለ ያልተቆላ እናገራለሁ። በቃ ምን አይነት ክፉ ምን አይነት ውሸት ነው። ምንም ነገር አላምንም። ሁሉ ነገር ያሰርኩት እኔ በሚስቴም አፈር ያብሎት እንደው ይቀበሉኝ አፈር ያብሎት አሁን እሱ ሰው ነው ቆሻሻ አድርጉት። አሁን ይሄ ጉሪ እኔ ባላይ ይሄ ጉድ አይናገሩም ነበርኩ ማለት ነው። ተቀመጭ ጨካኝ ምን አደረገ? አያሳዝንሽም? እሺ ያ ሰው አያሳዝንሽም? ያ የታሰረ ሰው አያሳዝንሽም? ምንም አላደረገም። ውሸትን ነው የምታወራው። ዝም በል። ባበላው አጠጣን እንደዚህ የምታወራው። አሁን ያድኑልኛል አያድኑልኝም? ትልቅ መረጃ ነው የነገርከን። አሁን ያድኑልኛል አያድኑልኝም? ጨርሰናል።
ውድ የቻናሌ ተከታታዮች እዚህ ቤት እየተሰማ ያለው ጉድ እንግዲህ ጆሮ ቀጥ ልብን ስንጥቅ የሚያደርግ እንደሆነ እርግጠኛ ነኝ። እንግዲህ በጣም አወጣተናቸዋል። ከዚህ በኋላ ካንተ ጋር እኔ አንተ እያልኩ ነው እያወራሁ ያለሁት እና ካንተ ጋር መነጋገር አልፈልግም። ሁሉንም ነገር ጣቢያ ሄደን እንወጣለን ብዬ ሳስፈራራው ክንዱም የተናገረው በጣም ብዙ ጉድ አለ። እዛ ቤት ውስጥም እንግዲህ ገብተን ከቻልን ቀርጸን ለእናንተ የምናሳያችሁ በጣም ብዙ ታምረኛ ሚስጥሮች እንደሚኖሩ እርግጠኛ ነኝ። አሁን እንግዲህ ከዚህ በላይ መነጋገር ያለብን አይመስለኝም። ጉዴም ከዚህ በላይ አይዘርገፍ። ያደረኩትን የሰራሁትን ነገር በሙሉ እንግዲህ ዘግዝኬ ዘርዝሬ እናገራለሁ ብሏል ይሄ ወስላታ ባለጌ ሰው። እንግዲህ ምን እንዳደረገ እንዴት አድርጎችንስ ምስኪን ሴት ተብትቦ እንደዚህ አይነት የውሻ መጫወቻ አልፎም ደግሞ የራሱን መጫወቻ ሊያደርጋት እንደቻለ ሁሉንም ነገር በዝርዝር የሚናገር ይሆናል። እስኪ በደንብ ተጠንቅቃችሁ ስሙ፣ ለእናንተ መማሪያ ይሆናል። አሁን ተናገር። ምንም ማዘን መተከዝ የሚያስፈልገው ነገር የለም። እንዴት አድርገህ ይሄንን ጉድ ይሄንን ነገር እዚህ ቤት ውስጥ አስገብተህ ሁለቱን በታትነህ በዚህ 8 9 10 ወር ውስጥ ይችን ሴት ከእጅ አስገብተህ የውሻና የራስ መጫወቻ እንዳደረካት ተናገር። አሁንማ በቃ ለየጉድ ወጣ እኮ። እንደው ይህን ልጅ ብቻ ያዙልኝ፣ ድብደባ አያስፈልግም። እንደው እኔ በፊት ሸማኔ ነበርኩኝ። ሽመና ስሰራ ነገሮች ሁላ አልሳካ ሲሉኝ እንደው ወደ ሸክላ ስራ ገባው። ተሸክላ ስራው ግን ብዙ ነገር ተማርኩኝ። ብዙ ነገር ተምሬው እውቀት ነው ሊቅ ነበርኩኝ። ክፍለ ሀገር መድኃኒት ቀምማለሁ፣ የተበላሹ ሰዎችን አክማለሁ፣ ጓያ የበላቸውን ሰዎች እግራቸውን አስተካክል ነበር። አሁን ግን ያ የተገላቢጦሽ ሆነና እንደው በአካባቢው ሰውም የተለያየ ነገር እንደው መጋረጃ ጋርደህ ስራ ብትሰራ አሉኝ። ከዛ በኋላ ያንን መጋረጃ ጋርጄ አንድ አጋፋሪ ካዳሚ ቀጠርኩኝ። ካዳሚውን ቀጥሬ እንደው ለአካባቢው ሰው የሚያብድም ካለ አሳብዳለሁ፣ የሚቃጠልም ካለ አቃጥላለሁ። እንደው ችግር እንደው መፍትሄ ሰጥ ነበረ። ከዛ በኋላ ያው በዚህ መንገድ 3 ሚስት አገባው። ሳይፈልጉ ቆጆ የተባሉ ሀገሪቷ ላይ አገባው። መተት አሰርተባቸው ማለት ነው። መተት አይደለም መስተፋቅር ነው የሚባል። ያው ነው መስተፋቅር ማለት ድግምት ነው። ሊቅ ነበርኩ። ይሄ ወለ በመጥፎ ሳይድ ዳርክ ሳይድ እውቀት ይባላል። በፈረንጅኛ ነው እንደዛ። አዎ አሁን ነው ብብተን የምታሸው። ቆይ አይደለም እሱ ሌላ ነው እነግርሃለሁ። ሌላ ነው። አሁን ተናገር። ዋላ እቺ ልጅ ግን ባሏ ክፍላ ማነው ወህኒ ቤት ሲገባ ከዛ በኋላ ይሄን እውቀት ቀስ አድርጌ ሙጥጥ እያረኩኝ ተጠቀምኩባት። ይሰራል አይሰራም የሚለውን ዝም በል። እንደሚሰራማ ታውቃለህ። እስር ቤትስ ቆይ አሁን እስር ቤትስ ያስገቡኝ እርሶ እንደሆኑ በምን አውቃለሁ? እነዛን ክፉ ሰዎችን የላኳቸው እርሶ እንደሆኑ በምን አውቃለሁ? ሊሆን ይችላል። ይሄ አይደለም እስር ቤት በራሱ በሌብነት ነው የገባ። ሌባ ነው ሞላጫ። ዝም በል። ሌባ አይደለም ካንተ በላይ ሌባ ሰርቆን የተባለ እኮ ዝም በል። ሰምተናል። ወይስ ነፃ ብሎ ፍርድ ቤት ለቆታል። ልም ያለ ሞላጫ ነው። አትፍረጅ ይባልሽ። አሁን ግን ያው እሷ እንደው እናንተ ይሄን ሁላ ዕቃ አይተናል ስላላችሁ ነው ከቤቴ እኔ እፈታታለሁ፣ ዕቃዬ እንዳይነካ እንደው ጀበናዎችንም ሰብራለሁ ብሏል። እንዴት ነው እሷ የምትፈታው? እሱ ነው የሚገርመው። ውሻውን ሁሉ ነው የምገለው። ውሻው አይነካም፣ እገለዋለሁ። ውሻውን ሁሉ ነው የምገል። ውሻውን ከገደለው ይሞታል። ማንም ይሞታል? እሱ። እኔ ገደለው። አይ እሱ አይገድልም። አንተም ከገደልከው ላበትህ ጠብ ብሎ ነው የምትሞት። እንደዚህ ያስፈራሩ ለምኛ ጋር እየሰማኝ ነው። በጀርባ እኔ የማመልከው አንድ ፈጣሪ አለ። እሱ ብቻ ነው በቀኔ ሲደርስ የሚገድል። አሁን ስለ ፈጣሪ ስለ ምናምን ያንተ ባዕድ አምልኮ መጥፎ አምልኮ እኔ ጋር ምንም የሚሰራው ነገር የለም። ፕሮቴክት የሚያደርገኝ ኃይል አለ። ነጭ ላብ በብብትህና በቂጥህ ጠብ ብሎ ትሞታለህ። ጥቁር አይሆንም። አልሞትም። እኔ ይኸውልህ ፕሮቴክት የሚያደርገኝ ኃይል አለ። ፈጣሪ ኃይል። እንደው እኛም እንደዛ ነበር ምናምነው። አሁን በቃ ማስፈራራት ወንቱተው በቃ ሚስቴን ብቻ ያድኑልኝ። እቺ ልጅ አሁን እንደፈለኩ ነው እኔ ማንሳት። እንደው እጇን ቢይዘው ትዳስሰኛለች። ልቀቀኝ እንጂ። እውነቱን እኮ ነው የምነግርህ፣ ግን አታውቅም። አፍዛ ደንዝዝ ሰብሰብ አድርጌ ታውቃለህ? አንተ አውቃለሁ። አፍዛ ደንዝዝ ሌቦች ነው የሚጠቀሙበት። እንዳንተ አይነት ሌቦች። እኔ ሌባ አይደለሁ። እንዴት አይነት ደግሞ በኩራት ያወሩታል። ግን እንደዚህ 8 ወር 10 ወር ሙሉ ሊያፈዛት ይችላል። ዋላስ ምንድን ነው ያላችሁኝ? ዕቃህን አነቃም ቤትን አንሰብርም አይደል ያላችሁኝ? አዎ እንዳይሆን ነው እኮ የምናገረው እኮ ተናገሩ።
እኮ ተናገሩ፣ አድኑልኝ። ስለዚህ ሚስት እንድድን ነው የምትፈልገው? አዎ ሚስት ትድናለች። እሺ በቃ ያድኗታ። ነገ ጠዋት 11 ሰዓት ነገ ጠዋት ዛሬ እንዴ ምንድን ነው የሚሉ እነዚህ ሰውዬ? አይሰራም፣ ሰዓቱ ተላልፏል። አሁን የሚባል ነገር የለም። የታዘዘባት ጅኒ አለ። እሱ 32 ጋኔ ያላቸው በቃ አጭሰውም ይሁን ሰማኝ ካንተ ወሬውን ልስማ መረጃውን ልስማ ብዬ እንጂ መድኃኒቱ ምን እንደሆነ እኔ ጠንቅቀው አለ። ቆይ ይኸውልህ አጭሰውም ይሁን ቀብተውም ይሁን አዎ ምንድን ነው እሱ? ምንድን ነው እሱ ምንድን ነው? ላስረዳ። ይኸውልህ እንዳትነካት። አልነካም። ያንተን መድኃኒት ምናምን አሁን ማለት ነው የተቀመመች ናት። ተራስህ ላይ በክዳኑ አድርገህ ጠብ ስታረጋት ማለት ነው ቀኑን ሙሉ እንደው እንደ ሞተር ነው ሰውነት የሚንቀሳቀስ። እቺ በስተርጅና እኔም ወስዳት ናት። እሷም ጠብ በቀን ካላረኩላት ለውሻውና ለእሷ አንዳንድ የሚሰጥ ነው። ይህንን ወስደህ ትደፈዋለህ። ምንም የሚደፋ ነገር የለም። የእሳቸውን ተረት እየሰማቸው ነው። ጭራሽ ሌላ ድግምት ሊሆን ይችላል። ይሄንንም ይዘን ይሄንንም ማስረጃ ነው። ይድፋ ዝም በል። ይኸውልህ ልብ አድርግ አንተ ልጅ ልብ አለ። ይኸውልህ ምን ታረጋለህ? እኔ አሁን ምንም አላረግም። በቃ እሳቸው ብቻ እሱ ያድኑልኝ። እኔ ምንም አላረግም። እኔ የምትድንበትን መፍትሄ በደንብ አውቃለሁ። በቃ አጭሰውም ይሁን ቀብተውም ይሁን ይሄ መጽሐፍ ደግሞም ይሁን በቃ ያድኗትና ጸበል መፍትሄው ነው። ጸበል መፍትሄው ነው። ይኸውልህ እሱ እያወሳሰበው ነው የሚሄደው። አትስማው። እና አሁን ጸበል ይዣት ልሂድ። ጸበል ከኔ ጋር እንሄዳለን። ገዳም መሄድ ካለብን መሄድ ያለብን ቦታ እንሄዳለን። እሺ አሁን አታብድ። ዝም በይ። ይሄ ሁሉ ነገር እየሰማሽ የምደነዝዡ በሱ ምክንያት አልሄድም። ምንም ማለት ጭራሽ እሺ ምንድነው የምንጠብቅ? ከዚህ በላይ ሲኖር መስማት ያስፈልግ ነው። ውጣ። ሽመል የሚባል ነገር የለም። ውጣ። ይዛ ውጣ። አሁን ይኸውልህ ክንዱ እኔ የምልህን ነገር አዳምጥ። እሺ ምንድን ነው ዋናው? እኔ የምፈልገው ምን እንዳሰራባት ምን እንዳደረገባት ማወቅ ነው የምፈልገው። መፍትሄው ችግር የለውም። መፍትሄው በእኛ እጅ ነው። የሰማኸኝ ነው? ወደ እምነታችን ተቀመጪ። ይኸውልህ እየሰማኸኝ ነው? ወደ እምነት ቦታ እንሄዳለን። ጸበል እናደርጋለን። ከዛ በኋላ ይለቃታል። ተቀመጪ። ከዚህ በኋላ ይኸውልህ ማሰር ካለብህ እግሯንም ስርስር አድርገን እናስቀምጣታለን። ሰማኸኝ? ሁሉ ነገሯን አሳስረን እናስቀምጣለን። ተቀመጪ። በቃ ሰይጣኑ ነው። እኔ ያለን እኮ ተቀመጪ። እባክሽን መድኃኒት እኮ ነው እንደዚህ የሚያረጋት። ችግር የለውም። የቆሽቋሻ ሽማግሌ። እሺ ተቀመጪ። አልሄድም። በቃ አልፈልግም። እባክሽ የሚልሽን ስሚው። ተቀመጪ። አልቀመጥም። 5 ደቂቃ ትንሽ እሱ ጋር ነው የምሄድ የምፈልገው። ትንሽ ደቂቃ ገመድ አምጪ። አስሬ ነው የማስቀምጥሽ። ተቀመጪ። ለምንድን ነው የምታስረኝ? ለራስሽ ብዬ ነው ይሄን ነገር የማደርገው። በቃ ተቀመጪ። ለምን እሺ አትይም? ችግር የለውም። ጸበል ነገውን ትጀምራለች። ይሄ ይደፋል ያለውን ነገር እንደፋዋለን። እሱን አባላቶች ይይዙታል። መወጣታት ያለብን መናገር ያለበት ነገር ካለ ይናገራል። ቀጥታ ወደ ጣቢያ ይሄዳል። እሷን ወደ ጸበል እንወስዳለን። እሺ ልብስን፣ ሻንጣን፣ ሁሉ ነገር አዘጋጅ። እኔ ምንም በቃ ቆሎ በልቼ ለምን አልሰነብትም? በቃ ሁሉም ነገር ሳንዱል ሳናደር እንፈተዋለን። ውድ ቤተሰቦቼ እንግዲህ እዚህ ቤት የነበረው ቆይታ ይህንን ይመስላል። ከዚህ በላይ ገለጻ ማብራሪያ መስጠት ያለብኝ ነገር ያለ አይመስለኝም። በቃ ሁሉም ነገር ወደ ቀጥታ ወደ ጸበል ሁሉም ነገር ማድረግ ወዳለብን ሁኔታ ነው መሄድ ያለብን። እስከ ፕሮግራማችን ፍጻሜ አብራችሁን ስለሆናችሁ እናመሰግናለን። በቅርቡ አዲስ ዜና አዲስ ለውጥ ይዤ እንደምመጣ እርግጠኛ ነኝ። ቻው።